ወደዛ ኤርትራ የሚባል ሀገር የለም ወይም ኤርትራዊ ዜጋ የሚባል ህዝብ የለም ይሄ ፋክት ነው ባህረ ነጋሽ ነው ይባለው አሉላ ነበሩ በፊት ገዢው ለክርስትና ወደ ፍጽምና የተጠጋ ፍቅር ያላቸው ሰዎች በአንገታችን ላይ ያለው ጥቁር ክር የእምነታችን መለያ የክርስትናችን ጌጥ ነው ይህንን ውበታችን በጉልበት ለመንጠቅ የሚመጣ ማንኛውም አካል ቀድሞ አንገታችንን ሊወስድ ይችላል እንጂ ክብራችንን ከአንገታችን ላይ ሊያስወልቅ አይችልም ይላሉ በእስልምና ሃይማኖት ውስጥ ያሉ ሰዎች ደግሞ ሂጃባችን ክብራችን ቆባችን ደግሞ እኛነታችንን የምንገልጽበት የሃይማኖታችን መለያ ነው የሚሉ ሲሆን የትኛውም አካል በእጃችን የምንይዘው ሙስባችንን ለመንጠቅ ቢመጣ እጃችንን እንጂ ሙስባችንን ሊቀማ አይችልም በማለት ይናገራሉ አሰብም ለኛ ኢትዮጵያውያን የአንገት ክራችንን ያክል እንዲሁም የሂጃባችንን መጠን ክብር አለው ስለዚህ ትናንትና በሻቢያ ሴራና በኢህአዴግ አገር ሻጭነት ምክንያት የተወሰደውን ምልክታችንን ይሄኛው ትውልድ ወደ እናት ምድሩ ይመልሳል ሲሉ በአሰብ ጉዳይ ላይ አስተያየታቸውን የሰጡ ኢትዮጵያውያን ይናገራሉ ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን ይህ ሳምንታዊ የማል ሚዲያ ትንታኔ ሰዓታችን ነው በዚህ ዝግጅት ላይ በሳምንቱ የተከናወኑ አበይት ሀገር አቀፍና ዓለም አቀፍ ክንውኖች ባጭሩ የሚቀርቡበትና በአንድ ርዕሰ ጉዳይ ላይ ደግሞ ሰፊ ቅኝት የምናደርግበት ይሆናል ዝግጅቱን በማጠናከርና በማቅረብ እኔ ቢኒያም ከድር አብሬያችሁ የምቆይ ይሆናል ዛሬም ድረስ የባህር በር ለማግኘት በመታደርገው ጥረት ዘላለማዊ ጠላቷና የወንድም ህዝቦች ሀገር የሆነው የኤርትራ መሪ እንቅፋት ሆነው ከፊት ቆመዋል የኢትዮጵያ መንግስት የባህር በር አሊያም ሞት ብሎ ወስኗል ላለፉት 3 ሳምንታት ኢትዮጵያ ከተለያዩ ወታደራዊ ማሰልጠኛ ወታደሮችን አሰልጥና በማስመረቅ ላይ ትገኛለች የዝናቡን ጌታ ውሃ ከለከሉት እንደሚባለው በገዛ ውሃዋ ላይ በሴራ የተሻሉ ሀገራት አለቃ ሆኖባት ይገኛል የኢትዮጵያ መሪዎች በተለይም አጼ ሚኒሊክ በጣሊያን በተወሰደባቸው የሴራ ብልጫ ኤርትራን ለጣሊያን አሳልፈው ሰጥተዋል በኢትዮጵያ ታሪክ ውስጥ ትልቁን ስህተት የሰራው የኢህአዴግ መንግስት አገሪቱን ያለ ባህር በር ቢያስቀራትም የብልጽግና መንግስት የኢትዮጵያን እንባ ለማበስ መብቷን ለማስከበር በቀይ ባህር ላይ ወደብ የማግኘትን ጥያቄዎችን እያነሳ ይገኛል ዮሴፍን ወንድሞቹ በሸጡት ሰዓት አባቱ ያዕቆብ በድጋሚ የሚያየው አልመሰለውም ነበር ይሁን እንጂ ጊዜው ሲደርስ በእርጅና ዘመኑም ቢሆን ዮሴፍን ብቻ ሳይሆን የዮሴፍ ልጆችንም ጭምር ማየት ችሏል ከወንድሞቹ ምድር የተሸጠው አሰብም እንደዚሁ ነው መላው ኢትዮጵያውያን ከ34 ዓመታት ጥበቃ በኋላ በድጋሚ ሊያዩት የተቃረበ ይመስላል ኢትዮጵያ አሰብን ወደ እናት ምድሩ መመለስ የምትችለው በምን አይነት መንገድ ነው የሚለውን ጉዳይ መሃል ትንታኔያችን ሰፊና ጥልቅ ዳሰሳ የሚያደርግበት ይሆናል ከአፍታ ቆይታ በኋላ ስንመለስ በሳምንቱ የተከናወኑትን አበይት ሀገር አቀፍና ዓለም አቀፍ ክንውኖች ባጭሩ የምንነግራችሁ ይሆናል እስከዛው ድረስ ሚዲያችንን ሰብስክራይብ ዝግጅቱን ደግሞ ላይክና ሼር በማድረግ የማል ሚዲያ ቤተሰብ ይሁኑ ከኋላ የሚወጋን ኃይል ስላለ እኛ ኤርትራ ልንከላከል ስንቆም ከኋላ ምን ወጋ ከሆነ የትኛውም ያለ ምግ ያስገድደን ለዚህ ላለፉት 20 ዓመታት ከኋላ ሳንወጋ ጠብቀናል እኮ ቤተሰቤን ጨርቄን ማቄን ሳይል ወታደሩ ተቀምጧል እዛ እሳት ውስጥ አሁን ግን ይሄን ልንከላከል ከኋላ ስለምንወጋ የኋላ የሚያጠፋንን ኃይል ካስተካከልን በኋላ የሚቀረውን ስራ እንሰራለን በሚል ነው ይሄን ያለነው ኮሎኔል ተወልደ ገብረትንሳይ በቅጽል ስሙ ተወልደ እንባብ በዓለም አቀፍ ወንጀለኞች ተግባር በቀጥታ ተሳታፊ ሆኖ በመገኘቱ በአስቸኳይ በቁጥጥር ስር እንዲውልና በዓለም አቀፍ የወንጀለኞች ሕግ ክስ እንዲመሰረትበት የአፍሪካ ቀንድ ጂኦፖለቲካ ሪቪው ጠየቀ የሕግ ማስከበሩ ዘመቻ በኦሮሚያ ላይ ሰላምን አስፍኗል መንግስት የሰላም አማራጭን ያልተከተሉ ታጣቂዎች ላይ የሕግ ማስከበር ዘመቻ እየወሰደ ይገኛል የሰላም አማራጭን ለሚከተሉ የአሸባሪው ሸኔ ቡድን አባላት መንግስታውንም በሩን ክፍት አድርጎ እየጠበቃቸው ነው ሲሉ የኦሮሚያ ክልል ኮሙኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ ተናግረዋል ገዱ አንዳርጋቸውና ኢንጂነር ይልቃል ስልጣን ላይ ሳይወጡ እርስ በርሳቸው የተደባደቡ ሲሆን ስልጣኑን ቢያገኙ ምን ይሆኑ ነበር ብለን ለጠየቅነው ጥያቄ የጽንፈኛው ቡድን መሪዎች እርስ በርስ መባላታቸው ብርቅ አይደለም ሲጀመር ለስልጣን ጥማቸው የአማራን ወጣት ደም እየጠጡ ይገኛል ወጣቱ መንቃት አለበት በጫካ ያሉትም ሳይቀሩ እርስ በርሳቸው እየተናከሱ እንደሆነ ሊገባው ይገባል በጫካ ስልጣን የዚህን ያክል ከተገዳደሉ ዋናውን ቢያገኙትማ እርስ በርስ ሲባሉ ሀገሪቱን እንደ ሶሪያ ማፍረሳቸው ነው ሲሉ አስተያየት ሰጪዎች ተናገሩ በተያያዘ ዜና በምዕራብ ጎንደርና በሌሎች አካባቢዎች የሚንቀሳቀሱ የጽንፈኛው ቡድን ክንፎች ሀብቴ ወልዴን ለማጥፋት ጦርነት ከፍተዋል
እነዚህ ጽንፈኛ ቡድኖች በሀብቴ ወልዴ ላይ የተነሱት ሀብቴ ለጥቅሙ ሲል ከህዋት ጋር እየሰራ ነው በሚል ነው። እውነታው ግን ሀብቴም ሆኑ ሌሎች የጽንፈኛው ቡድን አባላት ለራሳቸው ጥቅም እንጂ ለአማራ ህዝብ የቆሙ አይደለም ሲሉ ፖለቲከኞች ተናገሩ። በአማራ ክልል በምስራቅ ጎጃም ዞን በባሶ ሊበን ወረዳ በየላም ገጅ ቀጠና ሲንቀሳቀሱ የቆዩ ታጣቂዎች መንግስት ያቀረበውን የሰላም ጥሪ ተቀብለው እጃቸውን ለመንግስት ሰጥተዋል። እጃቸውን የሰጡ ታጣቂዎች ጥያቄያችንን በአፈሙዝ ሳይሆን በሰላማዊ ውይይት ማቅረብ የተሻለ ሆኖ ስላገኘነው እጃችንን በሰላም ለመስጠት ወስነናል ብለዋል። የውሸት አባቶች የሆኑት የጽንፈኛው ፋኖ ደጋፊዎችና ሚዲያዎቻቸው ጠቅላይ ሚኒስትር አብይ አህመድ ለተወሰኑ ቀናት ከሚዲያ መራቃቸውን ተከትለው ሰውየው ታሟል፣ ታሪክ ራሱን ሊደግም ነው፣ የአቶ መለስ ዜናዊ ህመም ሚስጥር ተደርጎ መጨረሻ ላይ የሆነውን እናውቃለን፣ የማይታይ እጅ በአብይ ላይ ስራውን ሰርቷል፣ ሰውየውም የመለስ ዜናዊ ዕጣ ደርሶታል ብለው ዜና ሰርተው ሳይጨርሱ ጠቅላይ ሚኒስትሩ ከሳውዝ ሱዳን ምክትል ፕሬዝዳንት ጋር ፎቶ ለቀቁ። ይሁን እንጂ መዋሸት የማይሰለቻቸው እነዚህ የውሸትና የተንኮል አባቶች የቆየ ፎቶ ነው በሚል ሌላ ዜና ሰሩ። ጠቅላዩ በትግራይ የስልጣን ርክክብ ላይ በቪዲዮ ሲከሰቱ የሚሉትን አጡ። እነሱ እንደዚህ ናቸው፣ መዋሸት አይሰለቻቸውም። አይን ያወጣ ነጭ ውሸት እየዋሹም የሚያምናቸው አልጠፋም። ደጋፊዎቻቸው መጠየቅን አይወዱም። ጭፍን ድጋፍና ጭፍን ጥላቻ ውስጥ ነው ያሉት። የአማራ ፋኖ የፈለገውን ውሸት ማጮህ ያልፈለገውን እውነት መግደል ይችላሉ። መርጦ አልቃሾች ናቸው፣ የኢትዮጵያ ክስረትና የኢትዮጵያ ድምቀት ናቸው ሲሉ ፖለቲከኞች ተናገሩ። የአማራ ህዝብ የወለዳቸውና ያሳደጋቸው ልጆቹ ራሳቸውን እንደ አውሬ ቆጥረው በጫካ መሽገው ምንም የማያውቀውን ህዝብና ሰርቶ የሚገባውን የመንግስት ሰራተኞች እየገደለና ደም እየጠጣ ሴቶችን እየደፈረ ይገኛል። ይህ ቡድን አንድ ሊባልልን ይገባል። ጣት ከቆሰለና ሕክምና ተደርጎለት የማይድን ከሆነ ተቆርጦ እንደሚጣል ሁሉ እነዚህ ሰዎች ቢመከሩም ቢለመኑም መስማት አልፈለጉምና መንግስት ከአማራ ህዝብ ጫንቃ ላይ ሊያስወግድልን ይገባል ሲሉ በአማራ ክልል እየተደረገ ባለው የምክክር ኮሚሽን ስነ ስርዓት ላይ እየተሳተፉ የሚገኙ የክልሉ ተወላጆች ተናገሩ። በአማራ ክልል ከምስራቅ ጎጃም ዞን ከመርጦ ለማርያም ወደ ግንደወይን ይጓዝ በነበረ የህዝብ ማመላለሻ ላይ ጽንፈኛው ቡድን ተኩስ ከፍቶ 3 ሰዎች ሲሞቱ ቁጥራቸው በውል ያልታወቁ ሰዎች መሞታቸውን ቲክቫ ኢትዮጵያ ዘግቧል። ጽንፈኛው ቡድን በሌላ መኪና ላይ በወሰደው እርምጃ የ2 ወር ህፃንን በጥይት መተው ገለዋል። በትንሹ 155 ቻይናውያን ለሩሲያ ተሰልፈው እየወጉኝ ነው ስትል ዩክሬን ገለጸች። የዩክሬኑ ፕሬዝዳንት ዘለንስኪ ያቀረበው ክስ መሰረተ ቢስ ነው ስትል ቻይና በውጭ ጉዳይ ሚኒስቴሯ በኩል ገልጻለች። ይሁን እንጂ ኬቭ ከሞስኮ ጋር ያደረገችው ባለው ጦርነት ላይ 2 ቻይናውያን ለሩሲያ ተሰልፈው ሲዋጉ ማርካለው ስትል በፎቶ አስደግፋ መረጃዎችን ለቃለች። ለዚህ ሳምንት በመሃል ትንታኔያችን ውስጥ የያዝናቸው የሀገር ውስጥና የውጭ አበይት አጫጭር ነጥቦች እነዚህን ይመስላሉ። ለዛሬ ወደ መረጥነው ሳምንታዊ ትንታኔ ስናልፍ ኢትዮጵያ ልታገኘው በቋመጠችለት የአሰብ ወደብ ጉዳይ ላይና የሀበሻ ባር እየተባለ ይጠራ በነበረው ቀይ ባህር ላይ ኢትዮጵያ ልትገነባው ስላሰበችው መንደር እንዲሁም ሀያላን ሀገራት በኢትዮጵያ ፍላጎት ላይ ያላቸውን እይታ በሰፊው ለመዳሰስ ያዘጋጀነውን ዘገባ ከመሸጋገሪያው ድምጽ በኋላ የምታገኙት ይሆናል። የዝናቡን ጌታ ውሃ ከለከሉት እንደሚባለው ትናንትና አሰብና ምጽዋ ሐይቆቿ ቀይ ባህር ደግሞ የባህር በሯ የነበረችውን ኢትዮጵያ በር እንደሌለው ቤት አሽገው ማስቀመጣቸው ሳያንስ በነቃችበት ወቅት እንኳን መብቷን እንዳትጠይቅ የተለያዩ ዓለም አቀፍ ሕጎችን በማንሳት እያዋከቧት ይገኛል። ይሁን እንጂ ልጆቿ በሀገራቸው ጉዳይ ላይ እጅ የማይሰጡ በመሆናቸው ምክንያት የተለያየ ታሪካዊ ዳራን በማንሳት ለኢትዮጵያ ክብር እየቆሙ ይገኛሉ። የኢህአዴግ መንግስት ዛሬም ድረስ ለኢትዮጵያ ምድር ከሰራው ይልቅ የሰራባት ተንኮል እጅጉን ይልቃል። ለዘመናት የቆየውን አሰብ ወደብ ለምን ለሻቢያ እንደሰጠ ዛሬም ድረስ እንግዳ ነው ሲሉ ረዳት ፕሮፌሰር አደም ካሚል ከኢትዮጵያ ፕሬስ ድርጅት ጋር በነበራቸው ቆይታ ላይ ገልጸዋል። ቦትስዋና፣ ቡርኪና ፋሶ፣ ብሩንዲ፣ ሴንትራል አፍሪካ፣ ቻድ፣ ኢስቲዋኒ፣ ሌሴቶ፣ ማላዊ፣ ማሊ፣ ኒጀር፣ ሩዋንዳ፣ ደቡብ ሱዳን፣ ኡጋንዳ፣ ዛምቢያ፣ ዚምባብዌና ኢትዮጵያን ጨምሮ በአፍሪካ አህጉር 16 ሀገራት የባህር በር የላቸውም። ከዊኪፒዲያ ላይ ባገኘነው መረጃ መሰረት ከነዚህ 16 ሀገራት መካከል የ15ቱ ሀገራት የህዝብ ብዛት ድምር 230
1,961,121 ሲሆን የኢትዮጵያ ብቻውን 130 ሚሊዮን ህዝብ ነው። በድምሩ የባህር በር በሌላቸው ሀገራት ውስጥ የሚኖሩ ህዝቦች ብዛት 360,961,121 ሲሆን ከዚህ ቁጥር ውስጥ 43.7% የኢትዮጵያ ህዝብ ይሸፍናል። ይህ ማለት የኢትዮጵያ ህዝብ ብዛት ሌሎቹ 15 ሀገራት ተደምረው ካላቸው ህዝብ ብዛት ጋር ሲነጻጸር ከፍተኛ የህዝብ ቁጥር ኖሯት የባህር በር የሌላት ሀገር ያደርጋታል ማለት ነው። ነገሩ ወደ መጨረሻ የደረሰ ይመስላል። በብዙ ስትለመን የነበረችው ኤርትራ አልሰማ ብላ ልቧ አብጧል። ፊኛ አየር ላይ ስትለቀው ከሱ የበለጠ ተንሳፋፊና ቆንጆ ያለ አይመስለውም። ነገር ግን ትንሽዬ ሾክ በውስጡ የሞላውን አየር እንዲወጣ በማድረግ ጥጋቡን ማብረድና ተወጥሮ የነበረውን አካሉን በእርጅና ምክንያት ውበቷን እንዳጣች ሴት የተጨማደደ አሮጊት ማስመሰል ይችልበታል። ኤርትራም እንደ ፊኛ ተወጥራ ጥጋቧ ወሰን አልባ ሆኗል። ከኔ በላይ ለአሳር እያለች ትገኛለች። የኢትዮጵያ መንግስት ነገሩን በዝምታ መመልከቱን ከፍርሃት ቆጥራ ልቧ በጥጋብ ሰክሮ ከአንጎበሯ መላቀቅ አቅቷታል። ኢትዮጵያ እንደ ሀገር የባህር በር እንዲኖራት የኢትዮጵያ መንግስት የተለያዩ ፍላጎት ዳሰሳ እያደረገ ሲሆን የሀበሻ ባህር ተብሎ ይጠራ በነበረው ቀይ ባህር ላይ ወደብ ለማግኘት እያደረገ ባለው ጉዞ ላይ የኢሳያስ መንግስት ደንቃራ ሆኖ ከአልሲሲ መንግስት ጎን ቆሞ ይገኛል። የጠቅላይ ሚኒስትር ዶክተር አብይ አህመድ መንግስት የባህር በር ወይንም ሞት የሚል ከሀገር ፍቅር የመነጨ እልህ በውስጣቸው መኖሩና የኤርትራ ዘላለማዊ ጠላትነት ከግብጽ ተንኮል ጋር ተዳምሮ በምስራቅ አፍሪካ ፖለቲካ ላይ ምን ይከሰት ይሆን? በአባይ ጉዳይ ሽንፈትን የተከናነበችው ግብጽ ከኤርትራ ጋር ሆና ኢትዮጵያ በቀይ ባህር ላይ ያላትን ጥቅም እንዳታገኝ እየሰራች ትገኛለች። ግብጽ አንድ በራሱ ምንም ማድረግ የማይችልን ህፃን ልጅ ትመስላለች። በየትኛውም አጋጣሚ የራሷን ጥቅም ለማስከበር ከተለያዩ ሀገራት ጎን ስትሰለፍ ማየት የተለመደ ነው። በአባይ ወንዝ ጉዳይ ላይ ከሱዳን ጋር፣ ከሩቅ ምስራቅ ሀገራት ጋር እንዲሁም ከአሜሪካን ጎን ሆና እርዱኝ እያለች ነዳይ ይመስል ስትለምን በተስፋ የቆየች ቢሆንም ያለማንም እርዳታ መላው ዓለም ፊቷን ባዞረባት ኢትዮጵያ መሸነፏ አንጀቷን የበጠሰው የምትመስለው ግብጽ የሀበሻ ባህር እየተባለ ሲጠራ የኖረውን ቀይ ባህር እንደለመደችው ከኢትዮጵያ ለማሸሽ በየቀኑ ሴራ መጎንጎኗን ተያይዘዋለች። የፖለቲካ ተንታኝ አቶ ሙሳ ሼኮ ለጋዜጣ ፕላስ እንደገለጹት ከአፍሪካ ጋር ደካማ ትስስር ያላት ግብጽ አባይን እየፈለገች ያለችው በቅኝ ግዛት ውልና ኋላ ቀር በሆነ አስተሳሰብ ነው ሲሉ የገለጹ ሲሆን በ1959 እና በ1992 ዓ.ም ኢትዮጵያ ባልተገኘችበት ከሱዳን ጋር በካርቱም ቁጭ ብለው የአባይን ውሃ 55.5 ቢሊዮን ሜትር ኪዩብ ለግብጽ 18.5 ቢሊዮን ሜትር ኪዩብ ለሱዳን በድምሩ 86 ቢሊዮን ሜትር ኪዩብ ውሃ ለብቻቸው ተከፋፍለው ነበር። ታዲያ ይህንን ስምምነት እንደ ዶግማ ይዛ ከኢትዮጵያ እሰጥ አገባ የገባችው ግብጽ በህዳሴው ግድብ ምክንያት ያልገባችበት ገደል ያልወጣችበት ተራራ አልነበረም። ሀያል ነች ለተባለችው አሜሪካንም አማልዱኝ ስትል ለትራምፕ አስተዳደር ጎንበስ ቀና ስትል ብትቆይም ነገሩ ሳይሳካላት የዘመናት ቁጭት የሆነው አባይ ማደሪያውን ጉባ በማድረግ ነገሩ ማክተሙን የተረዳችው የፈረኖ መንደር አሁን ላይ ደግሞ በቀይ ባህር ጉዳይ ላይ ከአስመራ ሰዎች ጋር በአዲስ ፍቅር ሽርብትን እያለች ትገኛለች። የዛሬና ያርገውና እንኳን ቀይ ባህር ቀርቶ የመንና ደቡብ አረቢያም የኛ ግዛቶች ነበሩ። አባቶቻችን እጅጉን ጠንካራና ለግዛታቸው ሟች ለስልጣኔ ደግሞ ፈርቀዳጅ ሲሆኑ ዛሬ ላይ የሚታዩ የተለያዩ ስልጣኔዎች ለሀበሻ ህዝብ ብርቅ አልነበረም። የራሳችን ፊደልና ቋንቋ ባህል ያለን ዓለም የሚቀናብን ማህበረሰቦች ነበርን። ይሁን እንጂ በተለያየ ጊዜ ወደ ሀገራችን ይመላለሱ የነበሩ ሚሽነሪዎች የኛን ወስደው የነሱን ባሸከሙን ወቅት መሪዎቻችን በእጅጉ ስለተሞኙና በሴራ ከነጮቹ ስላነሱ ኤርትራን፣ ጅቡቲን፣ ሶማሊያን ከታላቋ ኢትዮጵያ ተገንጥለው ዛሬም ድረስ ለኢትዮጵያ ትልቅ ጸጸት ሆነው ይገኛሉ። የረጅም ጊዜ ኢትዮጵያ ጠላት የሆነው ኢሳያስና ዘመኗን ሙሉ የሀበሻን ምድር ለማጥፋት እየሰራች ያለችው ግብጽ በቀይ ባህር ጉዳይ ላይ የሚያገባቸው ባህሩን የሚያዋስኑ ሀገራት ብቻ ናቸው ሲሉ መግለጫ አውጥተዋል። ይህ መግለጫ አንድምታው ምንድነው? ለምን በዚህን ያክል መግለጫ ማውጣት አስፈለጋቸው? በቀይ ባህር ዳርቻ በሚገኙ 142 ወደቦች ዙሪያ የሰፈሩት ሀገራት ከኢትዮጵያ አንጻር በብዙ ሺህ ርቀት ላይ የሚገኙ ሀገራት መሆናቸውን እንዴት ተረሳቸው? መግለጫው እነዚህ ሀገራትን አይመለከትም ወይ ብለው የሚጠይቁ ፖለቲከኞች እጅጉን በጣም ብዙ ናቸው። አሜሪካን፣ ቻይና፣ ፈረንሳይ፣ ጃፓን፣ ጣሊያን፣ እንግሊዝ፣ ሳውዲ አረቢያ፣ ቱርክ፣ የተባበሩት አረብ ኤምሬቶች፣ ሩሲያን የመሳሰሉ ሀገራት በቀይ ባህር ላይ የየራሳቸው ወደብ ያላቸው ሲሆን ከአሰብ በ60 ኪሎ ሜትር ርቀት ላይ የምትገኘው ኢትዮጵያ ግን አፍንጫ ሽላሽ ተብላለች። አሜሪካን ከጅቡቲ ያላት ርቀት 12500 ኪሎ ሜትር ሲሆን ቻይና ደግሞ የ8000 ኪሎ ሜትር ርቀት አላት።
ፈረንሳይ 5500 ኪሎ ሜትር፣ ጃፓን 1000 ኪሎ ሜትር፣ ጣሊያን 5000 ኪሎ ሜትር፣ እንግሊዝ 6000 ኪሎ ሜትር፣ ሩሲያ ደግሞ የ7000 ኪሎ ሜትር ርቀት አላቸው። ታዲያ የኤርትራና የግብጽ መግለጫ አህያውን ፈርቶ ዳውላውን እንደሚባለው አይነት ነው ሲሉ የታሪክ ምሁራኖች ይናገራሉ። ብዙ የሀብት ምንጭ አላት፣ ነገር ግን ጥልቅ ድህነት የተንሰራፋባት ኤርትራ 9 ብሔር ብሔረሰቦች ይኖሩባታል። በአብዛኛው የኤርትራ ህዝብ ትግረኛንና አረብኛን የሚናገሩ ሲሆን ሌሎቹ ደግሞ ትግረ፣ ሳሆ፣ ሁናማ፣ ናራ፣ አፋር፣ ቤጃ፣ ብሌንና እንግሊዘኛን ይናገራሉ። የሀገሪቱ የሥራ ቋንቋ ትግረኛ፣ አረብኛና እንግሊዘኛ ሲሆን ከኢትዮጵያ ከተገነጠለች 34 ዓመታትን ብታስቆጥርም እስካሁን ምንም አይነት ዩኒቨርሲቲን አልገነባችም። የኢሳያስ አመራር ስልጣን ከያዘ ጀምሮ ፓርላማን አታውቅም። ተማሪዎች የሃይስኩል ትምህርታቸውን ሲያጠናቅቁ ወደ ሳዋ ማሰልጠኛ በመሄድ የውትድርናን ኮርስ እንዲወስዱ ይደረጋል። በዓለም ላይ ካሉ እጅጉን ጨለማና ለነዋሪዎቿ ሲኦል የሆነች ቦታ ብትኖር ኤርትራ ናት። በኤርትራ ታሪክ አንድ ዩኒቨርሲቲ ቢኖራትም ያንን ዩኒቨርሲቲ የገነባችው ኢትዮጵያ ናት። እሱንም በ2007 ዓ.ም እንዲዘጋ ተደርጓል። በደርግ ዘመን አንድ መፈክር ነበረ። ይህ መፈክር መሃይምነት የጨለማ ጉዞ ነው የሚል ሲሆን በኤርትራም ያለው ጉዳይ ይሄንን ይመስላል። ተማሪዎች እንዲማሩ አይፈለግም። የመሃይምነት ክፋቱ ጨለማን ብርሃን ነው ብሎ ማሰቡ ነው። በኢህአዴግ የስልጣን ዘመን የነበሩ ታላላቅ የህወሓት ባለስልጣናት ትናንትና በወሰኑት የእልና የጅል ውሳኔ መጸጸታቸውን በተለያየ አጋጣሚ ሲናገሩ ይደመጣሉ። አቶ ስዬ አብራ በህወሓት መሩ ኢህአዴግ ውስጥ ኢትዮጵያን ሲመሩ ከቆዩ አመራሮች መካከል አንዱ ሲሆኑ በአሁኑ ሰዓት ኢትዮጵያ ያላትን የባህር በር ፍላጎት አስመልክቶ በሰጡት አስተያየት ላይ ኢትዮጵያ የባህር በር ቢኖራት ኤርትራውያን አይጎዱም ሲሉ ተናግረዋል። ኤርትራውያን ኢትዮጵያ የባህር በር ቢኖራት አይጎዱ። በጋዛ ምድር የሐማስን ጦር ያዳከመች የምትገኘው የቤንያሚን ኔታንያሁ ሀገር እስራኤልን ብትሆን በቀይ ባህር ጉዳይ ላይ ከኢትዮጵያ ጎን እንደምትቆም መናገራቸው ለኤርትራና ለግብጽ ከፍተኛ ድንጋጤን ፈጥሯል። የዓለም ታላላቅ አገራት በራሳቸው ሀገር ከሚካሄደው ፖለቲካ ባልተናነሰ የአፍሪካ ቀንድ ጂኦፖለቲካ ሁኔታን በጥልቀትና በስፋት ይከታተላሉ። ይህ ቦታ እጅጉን አስፈላጊ መንደር ስለሆነ የብዙዎች አይን ያርፍበታል። በሚገርም ሁኔታ ይህ ቦታ የኢትዮጵያ ምድር የነበረና የሀበሻ ባህር ተብሎ የሚጠራ ስፍራ ነበረ። በዚህ ቦታ የነበረንን ስፍራ በተለያየ መልኩ ያጣን ከሄድን በኋላ ሀያላን የሚባሉት አሜሪካንና ቻይና መኖሪያቸውን ካደረጉበት ሰነባብተዋል። ከሁለቱ ሀገራት በኋላ ደግሞ ሌሎች የዓለም ታላላቅ ሀገራት በቀይ ባህር ላይ ያላቸውን ቦታ ለማስከበር ከፍተኛ ጥረት እያደረጉ ይገኛሉ። ኢትዮጵያም ቢሆን የራሷን መብት ለማስጠበቅ ከፍተኛ ጥረት እያደረገች ትገኛለች። ጠቅላይ ሚኒስትር ዶክተር አብይ አህመድ በአንድ ወቅት የቀጣዩ የዓለም ጦርነት የሚሆነው በውሃ ላይ ነው፣ ከነዳጅ በበለጠ ውሃ የሚያስፈልግበት ወቅት እየተቃረበ ነው ሲሉ ተናግረው ነበረ። ይህንን ያሉበት ምክንያት የዓለም ስርዓት የኃይል ፍላጎትን ለማሟላት ከነዳጅ ይልቅ ሌሎች መፍትሄዎችን እየፈለገ ስለሆነ ነው። በውሃ ላይ የኤሌክትሪክ ኃይል ማመንጨት ይቻላል። የተለያዩ ንግዶችን ለማከናወን ወደብ እጅጉን አስፈላጊ ነው። ስለዚህ በዚህ ቦታ ላይ የራስን ስፍራ ማግኘት በአንድ ድንጋይ ሁለት ወፍ እንደመምታት ማለት ነው። በአሁኑ ጊዜ አሜሪካን፣ ፈረንሳይ፣ ጃፓን፣ ቻይና፣ የተባበሩት አረብ ኤሚሬቶች እና ቱርክን ጨምሮ 11 ሀገራት በቀይ ባህር ዳርቻ ላይ የጦር ኃይል ሰፈር አላቸው። ቀይ ባህር 2250 ኪሎ ሜትር የሚሸፍን ሲሆን በየዓመቱ ከ10 በመቶ በላይ የሚሆኑ የዓለም የንግድ እንቅስቃሴዎች በዚህ ባህር በኩል ያልፋሉ። የንግድ መስመሮቹ በዓለም ላይ ካሉት 10 እጅግ ስትራቴጂካዊ የውሃ መንገዶች መካከል ሁለቱን ማለትም ባብ አልማንዳብና ስዊዝ ካናልን ያቋርጣል። የቀይ ባህር ተፈጥሮ በዘይትና በከበሩ ማዕድናት የበለጸገ ነው። በአጠቃላይ በቀይ ባህር ጠረፎች ላይ 10 ትልልቅና ስራ የሚበዛባቸው ወደቦች አሉ። በቀይ ባህር ዙሪያ ከሚገኙት ስራ ከሚበዛባቸው ወደቦች መካከል አንዱ የሆነው የጅዳ ወደብ ሲሆን በዚህ ወደብ ላይ በአመት 52 ሚሊዮን ቶን የሚሆን ጭነትና 4 ሚሊዮን ኮንቴነሮች እንዲሁም 275700 መንገደኞችን ያጓጉዛል። ሁለተኛው ወደብ የፖርት ሱዳን ወደብ ሲሆን 8.6 ሚሊዮን ቶን ጭነት እና 431000 ኮንቴነሮችን ያጓጉዛል። ሶስተኛው ትልቁ በቀይ ባህር ላይ የሚገኘው ወደብ የጅቡቲ ወደብ ሲሆን ይህ ወደብ በአመት ከ5.8 ሚሊዮን ቶን በላይ ጭነትና 293000 ኮንቴነሮችን ያስተላልፋል። አራተኛው ደግሞ የምጽዋ ወደብ ሲሆን በአመት 826000 ቶን ጭነት ያስተላልፋል። አምስተኛው ወደብ በሳውዲ አረቢያ የሚተዳደረው የአምቡ ወደብ ሲሆን 1.8 ኪሎ ሜትር ርዝመት አለው። ይህ ወደብ በአመት 13.5 ሚሊዮን ቶን ጭነት ያስተናግዳል።
ከዚህ በተጨማሪ 12 ማረፊያዎች አሉት። እንዲሁም 1500 መንገደኞችን ያስተላልፋል። ስድስተኛው ሰፋጋ የሚባለው ወደብ ሲሆን ንብረትነቱ የግብጽ ነው። በዚህ ወደብ በአመት ወደ 3.8 ሚሊዮን ቶን የሚጠጋ ጭነቶች ይስተናገዱበታል። ሰባተኛው የእስራኤሉ ኢላት ወደብ ሲሆን 2.1 ሚሊዮን ቶን ደረቅ ጭነትና 70,000 መኪኖች እንዲሁም 50,000 ኮንቴነሮች በአመት ይተላለፉበታል። ስምንተኛው ወደብ ሆዳዴ የሚባለው ሲሆን ንብረትነቱ የየመን ነው። በዚህ ወደብ ላይ በአመት 1 ሚሊዮን ቶን የፔትሮሊየም ምርቶችን ጨምሮ 5.7 ሚሊዮን ቶን ጭነት ይስተናገድበታል። ዘጠነኛው ወደብ በአንድ ወቅት የኢትዮጵያ ምድር የነበረው ግን በመለስ ዜናዊ እብሪት ያጣነው የአሰብ ወደብ ሲሆን 1.2 ሚሊዮን ቶን ደረቅ ጭነትና 32,000 ኮንቴነሮችን እንዲሁም 1.3 ሚሊዮን ቶን ፈሳሽ ጭነቶች ይጓጓዙበታል። ስለዚህ ወደብ በአንድ ወቅት የተጠየቁት የቀድሞው ጠቅላይ ሚኒስትር የኤርትራ ግመሎች ይፈንጩበት ብለው ነበር። እውነታው ግን እሳቸው እንዳሉት ሳይሆን በአመት ይህንን ሁሉ እንቅስቃሴዎችን የሚያደርግ ታላቅ ወደብ ነው። ስለዚህ የሰውየውን ንግግር ትለብሰው የላት ትከናነባው አማራት የሚለው ተረት የሚገልጸው ይሆናል። አስረኛው ወደብ የኤደን ወደብ ሲሆን ንብረትነቱ የየመኖች ነው። የመኖች በዚህ ወደብ በአማካኝ በአመት 2000 መርከቦችን ሲያስተናግዱ ከ15.6 ሚሊዮን ቶን በላይ ጭነቶችን እና 380,000 ኮንቴነሮችን ያስተላልፉበታል። የተባበሩት መንግስታት ድርጅት የባህር ህግ አንቀጽ 69 ንዑስ አንቀጽ 1 እስከ 5 የባህር በር የሌላቸው ሀገራት በአካባቢያቸው ካለው ባህር የተፈጥሮ ሀብት እኩል የመጠቀም መብት እንዳላቸው ይደነግጋል። ይህም አሳን ማጥመድንና በባህር ውስጥ ያሉ የተፈጥሮ ሀብቶችን ፍለጋን ጨምሮ ሌሎች ከባህር ተፈጥሮ ሀብት ጋር የተያዙ ሀብቶችን ተጠቃሚ እንዲሆኑ ይደነግጋል። ይሁን እንጂ እንደ አንቀጽ 125 ንዑስ አንቀጽ 1 ደግሞ የባህር በር የሌለው ሀገር ባህሩን መጠቀም የሚችለው የባህር በር ካለው ሀገር ጋርና ባህሩ ባለበት አካባቢ ከሚገኙ የቀጠናው ሀገራት ጋር የጋራ ስምምነትን መፈጸም አለበት ይላል። አንቀጽ 27 ንዑስ አንቀጽ 1 ላይ ደግሞ የባህር በር ባለውና በሌለው ሀገራት መካከል የተለየ ስምምነት እስካልተፈጸመ ድረስ ምንም አይነት የትራፊክ ታክስም ሆነ ሌላ ክፍያ መክፈል የለባቸውም ይላል። የጎን ስፋቱ ከ50 እስከ 60 ኪሎ ሜትር የማይበልጠውንና ከመርሳ ፋጡማ ተነስቶ የትግራይንና አፋርን ምድር እየታከከ ቁልቁል እስከ ራስ ዱማሬስ የሚወርደውን ቀጭን መሬት ያየ ሁሉ የኢጣሊያን ቅኝ ገዢዎች ኢትዮጵያ ወደ ቀይ ባህር የሚያስወጣት መሬት እንዳይኖራት ሆን ብለው ያጠሩት አጥር መሆኑን ይረዳል። ዶክተር ያዕቆብ ኃይለ ማርያም አሰብ የማናት በሚለው መጽሐፋቸው ላይ ኢትዮጵያ ይህንን አጥር አፍርሳ ኤርትራን ለመቀላቀል ለተባበሩት መንግስታት ድርጅት ጉባኤ ጥያቄ ማቅረቧንና ጥያቄውን ፍሬ አፍርቶ ኤርትራ ከኢትዮጵያ ጋር በፌዴሬሽንነት ተዋህዳ እንደነበር ገልጸዋል። ይሁን እንጂ በወቅቱ የነበሩት መንግስታት በፌዴሬሽኑ አያያዝ ላይ በፈጠሩት ተከታታይ ስህተቶች ፌዴሬሽኑ ፈርሶ ኤርትራን ነፃ ለማውጣት የታገለው የሻዕቢያ መንግስት ኤርትራን ከደርግ አገዛዝ ነፃ ባወጣበት ወቅት የህወሓት መንግስት የኢትዮጵያ ተፈጥሯዊ ግዛት የሆነውን አሰብን ሰጥቶ ኢትዮጵያ ያለ ባህር በር እንደቀረች እያተተ መጽሐፉ ጽሑፉን ይቀጥላል። አሜሪካን እና ቻይናን ጨምሮ በርካታ ሀገራት በቀይ ባህር አካባቢ የሚደረጉ እንቅስቃሴዎችን በትኩረት ከመከታተል አልፈው የጦር ሰፈሮቻቸውን አቋቁመው በአካባቢው ላይ ያለውን ዓለም አቀፍ ጥቅማቸውን ለማስጠበቅ ከፍተኛ መዋዕለ ንዋይ እያፈሰሱ ይገኛል። እነዚህ ሀገራት አድማስን ተሻግረው እዚህ መንደር የተገኙበትን ምክንያት ሲጠቅሱ እንደ ኢሮፓውያን አቆጣጠር በ2050 በአፍሪካ ቀንድ ያለው ህዝብ 343 ሚሊዮን ሊደርስ ይችላል። ስለሆነም አውሮፓን ከመካከለኛው ምስራቅና ሩቅ ምስራቅ የሚያገናኘው ይህ ባህር ሰላሙ እንዲጠበቅ የየሀገራቱ ተሳትፎ ያስፈልጋል በሚል ነው። በአፍሪካ ቀንድ አካባቢ የሚገኘው የአፍሪካ ክፍል በመሰረተ ልማት እጥረትና በምጣኔ ሀብት እድገት ኋላ ቀር ቢሆንም የቀጠናው አቅም እያደገና የህዝብ ቁጥሩ እየጨመረ ሲመጣ በቀይ ባህር አካባቢ ፖለቲካዊ፣ ኢኮኖሚያዊና ወታደራዊ ፍላጎት፣ የትጥቅ ግጭቶችና የፖለቲካ አለመረጋጋቶች እየሰፋ እንደሚሄድ የተረዱት ኃያላን ሀገራት ነገሩ ስር ሳይሰድ ሳይቃጠል በቅጠል እንደሚባለው ወደፊት ስለሚፈጠረው ነገር አስቀድሞ በመተንተን ካሁኑ በቦታው ላይ የየራሳቸውን ወደብ እየያዙ ይገኛል። ዓለም አቀፍ ነባራዊና መጻኢ ሁኔታዎችን በመተንተን በቀይ ባህር አካባቢ የራሳቸውን ዱካ እየተከሉ የሚገኙ ሀገራት ከጥንት ጀምሮ በቀይ ባህር ላይ ከፍተኛ እንቅስቃሴ የነበራትን ኢትዮጵያ ረስተው የራሳቸውን ፍላጎት ብቻ እያካሄዱ ይገኛሉ። የኢትዮጵያ መሪዎች በተለይም አጼ ምኒልክ በጣሊያን በተወሰደባቸው የሴራ ብልጫ ኤርትራን ለጣሊያን አሳልፈው ከሰጡ በኋላ ኢትዮጵያ በቀይ ባህር ላይ ያላትን ብልጫ በአውሮፓውያንና በሌሎች የኢትዮጵያ ማደግ በማይፈልጉ ሀገራት ተነጥቃ ቆይታለች።
በአፄ ኃይለ ሥላሴ ዘመነ መንግስት ኤርትራ ከኢትዮጵያ ጋር በኮንፌዴሬሽን የተቀላቀለች ሲሆን የደርግ መንግስትም ቢሆን ኤርትራን ሳይነጥል ቆይቷል። በኢትዮጵያ ታሪክ ውስጥ ትልቁን ስህተት የሰራው የኢህአዴግ መንግስት አገሪቱን ያለ ባህር በር ቢያስቀራትም የብልጽግና መንግስት የኢትዮጵያን እንባ ለማበስ መብቷን ለማስከበር በቀይ ባህር ላይ ወደብ የማግኘት ጥያቄዎችን እያነሳ ይገኛል። ይሁን እንጂ እነዚህ ሀገራት ኢትዮጵያን እንዴት አድርገው ከቀይ ባህር እንዳሸሿት ያውቃሉና ኢትዮጵያ የራሷ ወደ ነበረው ንብረት ለመመለስ ጥረት ብታደርግ እንኳን ነገሮች ቀላል እንዳይሆኑላት በማሰብ የተለያዩ እቅዶችን ነድፈው ሲሰሩ ቆይተዋል። ከሰሯቸው ስራዎች መካከል አንዱ ደግሞ በጋራ ህብረት መፍጠር ሲሆን እንደ አብነት ለማንሳት ያክል በጥር 2020 ዓመተ ምህረት በሳውዲ አረቢያ አስተባባሪነት የተመሰረተውና 8 ሀገራትን ያካተተው ዘሬድ ሲ ፎረም አሊያንስን ማንሳት ይቻላል። ይህ ህብረት ሆን ብሎ ኢትዮጵያን ከጥምረቱ አስወጥቷታል። ኢትዮጵያ የምትገኝበት ልዩ የኢኮኖሚ ዞን የአፍሪካ ቀንድ ሲሆን ይህም የጅቡቲ፣ የኤርትራ እና የሶማሊያ የባህር ዳርቻን ያጠቃልላል። በሱዳንና በኬንያ በኩል ያለው መስመር ሌላው የባህር በርን ለመጠቀም የሚያስችላት አማራጭ መንገድ ነው። ይሁን እንጂ በ1900 በ1902 እና በ1908 ዓመተ ምህረት በኢትዮጵያና የኤርትራ ቅኝ ገዢ በነበረችው ጣሊያን መካከል የተደረጉ ስምምነቶችና የቀድሞ የአፍሪካ አንድነት ድርጅት የአሁኑ የአፍሪካ ህብረት በ1964 የቅኝ ግዛት ውሎችን ማጽናቱ ለኢትዮጵያ የባህር መውጫ መጥፋት ዋና ምክንያት እንደሆነ ባለሙያዎች ይናገራሉ። ዛሬም ድረስ ቅኝ አልተገዛንም እያልን እንፎክራለን። እውነት ነው። አባቶቻችን ደማቸውን አፍስሰው አጥንታቸውን ከስክሰው ልጄን ሚስቴን ሳይሉ ራሳቸውን አሳልፈው ሰጥተው በጦርነት ያልተሸነፈችን ሀገር አስረክበውናል። ይሁን እንጂ ደፍረን መናገር ያቃተን በልባችን ውስጥ ያስቀመጥነው እብሪት ወጥሮን እንጂ መንግስቶቻችን በሰሩት ስህተት ዛሬም ድረስ ዋጋ እየከፈልን እንገኛለን። ጣሊያንን በጦርነት ያሸነፍናት አንድ ጊዜ ነው። እኛ ግን በጣሊያን የተሸነፍነው አሁንም ድረስ ነው። ከዚህ በላይ ቀኝ መገዛት ምንድን ነው? መሪዎቻችን በተወራላቸው ልክ ብልህ አልነበሩም ወይም ደግሞ ማሸነፍ ያልቻሉት ከፍተኛ ተጽዕኖ ነበረባቸው የሚሉ ምሁራኖችም አሉ። የሆነ ሆኖ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን ከመጡ በኋላ በቅድሚያ ትኩረት የሰሩት ስራ ቢኖር የባህር ኃይል ማደራጀት ነው። የባህር በር ሳይኖራት የባህር ኃይል ምን ያደርግላታል ሲሉ ፖለቲከኞች ቢሳለቁም እሳቸው ግን ኢትዮጵያን ወደ ቀይ ባህር በመውሰድ የታላቅነት ዘመኗን ለመመለስ መከፈል ያለበት ነገር ሁሉ እንደሚከፈል ያውቁ ነበር። ለዚህም ነው በመጀመሪያ ከኢሳያስ ጋር ቀጥሎ ከሶማሌላንድ ጋር ግንኙነቶችን ሲያደርጉ የቆዩት። እስካሁን ከሁለቱ ሀገራት ጋር የተፈጠሩት ግንኙነት እሳቸው እንደፈለጉት ሰምሮላቸው የባህር በር ማግኘት አልተቻለም። ይሁን እንጂ ተስፋ መቁረጥ የሚባል ነገር በውስጣቸው የለም። የባህር በር ለእኛ የህልውና ጉዳይ ነው። በሰጠው መቀበል መርህ እንቀጥላለን። ካልሆነ ከዚህ እስከ አሰብ 60 ኪሎ ሜትር ብቻ ነው። ይሄንን ደግሞ በእግራችንም መጓዝ አይከብደንም ሲሉ ፓርላማ በቀረቡበት ጊዜ ተናግረው ነበረ። የዚህ ንግግር አንድምታ ከኤርትራ በኃይልም ቢሆን ወደብ ማግኘት አለብን የሚል ነው ሲሉ ፖለቲከኞች ይናገራሉ። ዮሴፍን ወንድሞቹ በሸጡት ሰዓት አባቱ ያዕቆብ መልሶ የሚያየው አልመሰለውም ነበር። ይሁን እንጂ በእርጅና ዘመኑ በሞቱ መባቻ ላይ ዮሴፍን ብቻ ሳይሆን የልጅ ልጆቹንም ጨምሮ ማየት ቻለ። የአሰብም ጉዳይ እንዲሁ ነው። በህዋቶች የተሸጠውን ወደብ ኢትዮጵያ በድጋሚ ያየዋለሁ ብላ ስትጠብቅ 34 ዓመታት ተቆጥረዋል። አሰብ ከኢትዮጵያ ምድር ሲወሰድ የተወለዱ ህፃናት ዛሬ ግማሾቹ ትዳር ይዘው ልጅ ወልደው ይገኛሉ። በወቅቱ ደግሞ እድሜያቸው 40 ዓመት የነበሩ ግን ለኢትዮጵያ ዳር ድንበር ሲዋደቁ የነበሩ ወታደሮች ዛሬ ላይ አይናቸው ፈዞ ጉልበታቸው ደክሞ እርጅና ተጫጭኗቸው ሰውነታቸው እንደ ልጅነታቸው አልታዘዝ ብሎ በዛለ ጉልበታቸው ውስጥ ተስፋ ያልቆረጠ ልባቸውን በተስፋ ሞልተው አንድ ቀን አሰብ ወደ ምድሩ ይመለሳል ብለው ያዕቆብ ዮሴፍን ይጠብቅ እንደነበረው እየጠበቁ ይገኛሉ። ጠቅላዩ ዛሬ ላይ ትልቅ እድል በእጃቸው ይገኛል። እንዳሰቡት በቀይ ባህር ላይ ኢትዮጵያ ወደብ አግኝታ ልጆቿ በደስታ ታላቁን ፍሪዳ አርደው ወዳጆቻቸውን ወደ ሰርጉ አዳራሽ ይጠራሉ ወይንስ ሌላ ተጨማሪ ጥበቃ ዘመን ይጠብቀን ይሆን የሚለውን ጉዳይ መጪው ጊዜ መልስ የሚሰጥ ይሆናል። ወደፊት ልጆቻችን ታሪክን ሲማሩ በኢትዮጵያ የመጀመሪያውን የሰላም ኖቤል ያሸነፈ መሪ ማን ነው ሲባል ዶክተር አብይ አህመድ ብለው እንደሚመልሱት ሁሉ ከ34 ዓመታት በኋላ አሰብን ወደ ኢትዮጵያ የመለሰ መሪ የመባል እድል በእጃቸው ይገኛል። ግን ነገሩ እንደሚወራው ቀላል አይደለም። ብዙ ርብርብ፣
ብዙ ድካምና በአንድነት መቆምን ይጠይቃል። ዘገባውን ለማዘጋጀት አልጀዚራን፣ ዊኪፒዲያን፣ አሰብ የማለው የሚለውን መጽሐፍ፣ ቢቢሲንና የመሃል ሚዲያ ዕለታዊ ዜናዎችን በዋቢነት ተጠቅመናል። የዚህ ሳምንት የመሃል ትንታኔያችን የስካውኑን ይመስል ነበር። ከትንታኔዎቹ ጋር እኔ ቢንያም ከድር አብሬያችሁ ቆየው ሲሆን ከቀሪ የመሃል ሚዲያ ፕሮግራሞች ጋር መልካም ቆይታ እንዲሆንላችሁ በመመኘት ሰላም ለኢትዮጵያና ሕዝቦቿ እንዲሁም ደከመኝ ሰለቸኝ ሳይሉ የራሳቸውን ሕይወት ለኢትዮጵያ ሰውተው ኢትዮጵያን ላቆሙ ጀግና መከላከያ ሰራዊታችን ይሁን እያልኩ በሌላ ትንታኔ እስከምንገናኝ መልካም ሳምንት ይሁንላችሁ። ፈጣሪ ኢትዮጵያንና ሕዝቦቿን አብዝቶ ይባርክ።